ይገርማል። ይሄንን እህቴ እንኳን አታውቅም። እህት ማለት ማነች? ክብርት ከንቲባው ወይዘሮ አዳነች አቤቤ። አንድ ሰው በማህበራዊ ሚዲያ የአዳነች አቤቤ ወንድም ነኝ ብሎ መጥቷል። ሰውየው ከአዳነች አቤቤ ወንድምነት ይልቅ ለመንግስቱ ኃይለማርያም ወንድምነት ይቀርባል። በሰጥቶ መቀበል መርህ በንግድ መርህ ኢትዮጵያ ተጠቀም ሲባል በዚህ መጠን ላለማስጠቀም መጣር ተርጓሚው አልገባኝም። ኢትዮጵያ ያልተጠቀመች ማን ይጠቀም? አሁን የኢትዮጵያ መተንፈሻ ላገኝ ብሎ የመጠየቅ ጥያቄ እነሱን መተንፈሻ አሳጥቷቸዋል። አሁን ያለሞት ባይ ተጋዳይነት የውር ድንብር ጉዟቸውን ካገኙት ጋር እየተጋቡ አሊያንስ እየፈጠሩ የጠቅላይ ሚኒስትሩን የፓርላማ ንግግር ዋቢ አድርገው ሰላምን መሰረት ያደረገ ሰጥቶ መቀበል ያለመ ባህር በር እፈልጋለሁ እያሉ ነው ጠቅላይ ሚኒስትሩ ብሎ እየዘገቡ ነው። የሀገሪቱ ሚዲያዎች ለማብራራት ጊዜ ያላቸው አይመስለኝም። ቢዚ ናቸው። አይዶል እየቀረጹ ነው፣ ኢንተርቴይንመንት እየቀረጹ ነው። ስቴት ሚዲያዎች ጉዳዩ እንዴት ይዘውታል? ስቴት ሚዲያዎች በአንድ ሰዓት ፕሮግራም ይዘት ብቻ ነው ወይ እንዲህ አይነት ቀጠናዊ ጉዳዮችን የሚተነትኑት? ምን አይነት አንድምታ ይኖረዋል? ደፈር ብላችሁ መናገር የምትፈልጉት ምንድን ነው? እንደምታውቁት ሀገሪቱ ላይ ኮሚኒኬሽን የሚሰራው ጠቅላይ ሚኒስትሩ ፓርላማ ሲመጡ ነው። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን እኛ እንግዲህ ዛሬም ዳግም ተመልሰን መተናል። ዛሬም ዳግም በተለያዩ ስራ ጉዳዮች ላይ እንድናወራ መተናል። እናንተም እንግዲህ የዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ጠይቃችኋለሁ። አሁንም የበለጠ እንድንበረክት በደንብ ላይክ፣ ሼር፣ ሰብስክራይብ ማድረግ ይቀጥል። የላይቭ ስርጭታችንንም በቅርቡ እንጀምራለን። በተደራጀና ይበልጥ በጠነከረ መልኩ ላይቭ ስርጭታችንን ይዘን እንመጣለን። እስከዛው እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንድትቀጥሉ በድጋሚ ጠይቃችኋለሁ። በተለይም ደግሞ አንዳንድ ሰዎች ቪዲዮ ቶሎ አይደርሰን የምትሉ ሰዎች ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን በመጫን ቪዲዮዎች በወጡ ሰዓት ኖቲፊኬሽን እንዲደርሳችሁ ማድረግ እንደምትችሉ መግለጽ እፈልጋለሁኝ። እስካሁን ለምታደርጉልን ድጋፍ አብራችሁንም ስላላችሁ እጅግ አድርጌ አመሰግናችኋለሁ። በቅርቡ እንበዛለን ወይ ደግሞ እንበዛለን፣ ሌላ ምንም አማራጭ የለንም። ዛሬ በተለያዩ ርዕሰ ጉዳዮች ላይ የምንነጋገር ይሆናል። የኤርትራው ከባድ ውጥረት፣ የኤርትራው ቤተመንግስት መልእክተኞች ከሳውዲ እስከ ግብፅ እየተመላለሱ የቀይ ባህርን ጉዳይ ያነፈነፉት ነው። የ4 ኪሎ እርምጃና የ4 ኪሎ ኮቴ እንቅልፍ የነሳቸው ይመስላሉ። እረፍት የተሰማቸው አይመስሉም። ሰላም ውስጣቸው የተመላለሰ አይመስልም። እጅግ ከፍተኛ ውጥረት ይነበብባቸዋል። እርስ በርሱ የሚሳከር የዲፕሎማሲ መስመርን እያሰመሩ ጉዳዩን የጨበሬ ተስካር ለማድረግ እየጣሩ ነው። በተለይም የአሰብንና የምጽዋን ጉዳይ እናንተ ከምትበሉት ጭሬ ለበት ነው፣ አብረን ከምንለማ አብረን እንውደም አይነት አያያዝን ይዞ እየቀጠለ ያለው የኢሳያስ አፈወርቂ መንግስት ወደ ግብፅ ማማተሩን ቀጥሏል። የሳውዲውን ማማተር ከቀጠለ በኋላ የቀጠናው ፖለቲካዊ አሰላለፍና የቀጠናው አያያዞች እየለየላቸውም ይመስላሉ። የቡርሃን ጉዳይም እንዲሁ፣ የሱዳን ጉዳይም እንዲሁ የተለያዩ ጉዳዮች የተሰሙ ነው። ቀጠናዊ ጉዳዩን አያይዘን እንፈትሸዋለን። ከሰሞኑ ወደ አዲስ አበባ የሚመጡ አንድ ጉምቱ የውጭ ጉዳይ ሚኒስትርም አሉ። ይህስ የኚህ ሰው ወደ ጌዲዮን ጢሞቴዎስ ቢሮ ጎራ ለማለት መስማማትስ ምንን ያሳያል? ሀገራቸው ከጌዲዮን ጢሞቴዎስ ጋር ከውጭ ጉዳይ ሚኒስትሩ ጋር ካደረጉት ቆይታ በኋላ ለምን አሁን ወደ አዲስ አበባ መምጣት አስፈልጋቸው? ይመጣሉ የተባሉት ሰው ማን ናቸው? ከእሳቸው ጋር ተያይዞ የሚመጣውስ ቀጠናዊ አስተላለፍን የሚለውጥ ጉዳይ ምን ይሆናል? ከኢትዮጵያ የባህር በር ጥያቄና አያያዝ ጋርስ ምን የተሻለ አድቫንቴጅን ለሀገራችን ያመጣል የሚለውን በርብረን የምንመለከት ይሆናል። ከዛ በፊት ግን በአንድ ጉዳይ እንንደርደር። አንድ ሰው በማህበራዊ ሚዲያ የአዳነች አቤቤ ወንድም ነኝ ብሎ መጥቷል። ይህንን ጉዳይ ግን ይቅርታ መንግስት አያውቅም። ይገርማል። ይሄንን እህቴ እንኳን አታውቅም። እህት ማለት ማነች? ክብርት ከንቲባው ወይዘሮ አዳነች አቤቤ። ጉድ ሳይሰማ መስከረም አይጠባ። ከዛ የአዳነች አቤቤ ወንድም ነኝ ማለት ብቻ ሳይሆን ቤቴል አካባቢ ያለው እንትን የኛ ነው እያለ ነው። ወንድሞችና ከእህቶች ጋር ተሰባስባችሁ አያታችሁ አንድ ዶክመንት ሰጧችሁ ማለት ነው። ይሄ ቤተል አካባቢ ማለት ነው። በጣም ትልቅ እኮ ነው፣ ሰፊ ነው በጣም ቤተል መንደሩ እንዳለ አካባቢው ሰፈሩ እያልከኝ ነው ያለ። በሰበቡ መምሬ ተሳቡ። እዛ ጋር ገባኝ ነገሩ ነኝ እዛች ጋር ገባኝ እና የሆኑ ሰዎች ጋር ደወልኩኝ። የምር የሰውዬ ወንድም ነው ወይ? ምክንያቱም እኔ ሴቷን ቤተሰቦች ስለማላውቃቸው የሰውዬ ወንድም ነው ወይ አልኩና ነው ታደወልኩ። አይደለም ምንም አይነት ጭራሽ አይታወቅም ሰውየው። ማን ይሆን ምን ይሆን የሚታወቀው ጉዳይ የለም። ከዛ እኔ ቪዲዮውን ተመልሼ መልኩን ትኩር ብዬ አየሁት። ሰውየው ከአዳነች አቤቤ ወንድምነት ይልቅ ለመንግስቱ ኃይለማርያም ወንድምነት ይቀርባል። ወንድሜ ሰው ተምታቶብህ እንዳይሆን ምን አጭሰ ነው?
በቃ ተባረርኩኝ ተነጠቅኩኝ ማን ነጠቀ ባለቤቴ ልጆቼ እናት ለምን ነጠቀች ይሄንን ሁሉ ያደረጉ ያሉት እነዚህ ሰዎች ናቸው እንዴ እዚህ ሀገር ግን ምን እየተፈጠረ ነው ስግጥ ብሎ መጥቶ አዳነች አቤቤ እህቴ ናት እንትን ጉዳዩን እንደቀለ ተመልክቼ ብቻ ማለፍ አልፈለኩም ለምን አሁን ይሄን ማለት አስፈለገ የተነሱት ጉዳዮችስ ምንድናቸው እንዲህ አይነት በሀገሪቱ ላይ ቁልፍ የሆኑ ሰዎችን ስም ያነሳ አጀንዳ የሚሰጠን አካል አንዳንድ ሚዲያዎች አለምንም ማጣራት ነው ወይ ወደፊት ለፊት ዘው ይመጡት ከጀርባው እነማን ነው ያሉት በብን ድፍረት ይሄንን ሊል ቻለ እንደምታውቁት የአዲስ አበባ ፖለቲካ ትንሽ መቆሽቆሻ ነው የሚፈልገው ይመስለኛል የቪዲዮን አላማ ማወቅ ከፈለጋችሁ እኔ ቻናላቸው ላይ ሄዳችሁ ኮሜንቶቹን ይዋቸው የታሰቡት ጉዳዮች አሃ ቤተልል ተወስዱብን እንትን ልትሉብን ምናምን ነው የሚሉት ለዩቲዩብ ቪው ብለም ስራው ለቲክቶክ ፎሎወርም ብለ ስራው ለምንም ብለ ስራው ፖለቲካል ኮንሲኩዌንሱ በጣም ይበዛ ነው እና ወንድሜ ምንን ያመመ እንዴ እርስ በርሱ የተምታታ እኔ ነገ ተነስቼ እንደውም የአብይ አህመድ ልጅ ነኝ ልበላ በዚህ አይነት ምን ችግር አለ ታዲያ እንደውም ጥሩ ነው የኔ እንኳን ትንሽ ላመኔታ ቢቀርባል መሰለኝ እንዴት ነው ብድግ ብሎ አዳነች አቤቤ እንትን ነኝ ምን ነው ቆየብ ምን አይነት ክትባት ነው ያመለጠ የማይሆነ ክትባት አመልጦት ነው እንጂ እንደዚህ ስግጥ ብሎ ሰው እንደዚህ አይሆን እንደምታውቁት የአዲስ አበባ ፖለቲካ ትንሽ መቆሽቆሻ ነው የሚፈልገው አዲስ አበባ ካላት ፖለቲካል ፓወር እና ኢኮኖሚክ ፓወር አንፃር በጣም ብዙ ነገሮች ይታሰባሉ እና ሚዲያዎቹ ምንድነው ያሰባችሁት ምን አይነት ስርዓት አልበኝነት ነው ይሄ ምንድነው ማስተላለፍ ይፈልጋችሁት ማለት ነው ፈልገው ግን ለተመላከታችሁ ሰዎች ነገርየው ፍጹም ውሸት ነው የሆነች አጀንዳ መቅረጽ ነው የታሰበው የሆነች አጀንዳ ማቀበር ነው የተፈለገው የሆነ ሰው ላይ ማዘመት ነው የተፈለገው እኔ በጣም ያናደኝ ደግሞ እንደነት አጀንዳዎች ሲነሱ እነሱ ላይ ተንጠላጥሎ የሆነ ብሔርን መዝለፍ አንጎበር ያልነቃ ሰውዬ መጥቶ እዚህ ለወራው የሆነ ህዝብን ተነስተው ኦሮሞ ህዝብ ላይ አፍን ማላቀቅ ትክክል አይደል ግዙፍ ህዝብ ነው ክቡር ህዝብ ነው ራስ እንጂ ተቡካካ ፖለቲካ ህዝብ አትሳደብ እና አዳነች ወንድም ነኝ ብሏል እኔ ግን ይመስለኝ የመንግስቱ ኃይለማርያም ወንድም ነው እስኪ እንዲጣራለት ጠይቃለሁና ነገሩ ፍጹም ውሸት ነው እኔ ሚዲያዎች ግን በምን ያህል መጠን ስርዓት አልበኝነት እንደደረገሰ ምን ያህል ሙያው እንደረከሰ ምን ያህል ጋዜጠኝነት እንደወረደና እንደተራከሰ በዚህ ነው የሚታየውና ወንድሜ እኔ ምክር አቅራቢያ ወዳለ ወደ ጤና ተቋም ሂድ ጤናን ታየው በጣም ከባድ ሁኔታ ላይ ነው ያለውና ታየው ተመርመረው ነው ማለት የምፈልገው ወደ ዕለቱ አበይት ጉዳያችን እናልፋለን የኤርትራው ከባድ ውጥረት ኢትዮጵያ የቀይ ባህርን ሽታ ማሽተት ከጀመረች ጀምሮ የባህር በር ያስፈልገኛል ማለት ከጀመረች ጊዜ ጀምሮ በርካቶች ጩኸታቸውን እያነገሱ ነው የኤርትራው ቤተ መንግስትም እንዲህ ብሎ እያዜመ ነው ደጅጠናው ሳውዲም ደጅጠናው ግብጽም ደጅጠናው እንደውም የሳውዲ ጉዳይ በጣም አዝናኝ ነው የሳውዲው ጉዳይ በጣም ፈኒ የሚያደርገው ጉዳይ ምንድነው ኢትዮጵያ ከምትለማ ኑ እናንተና ቦታ ያዙ ቶሎ በሉ አይነት ጥሪ የተደረገላችሁ እኔ የኤርትራ ቤተ መንግስትን ያን ሁሉ ተስፋችንን ያን ሁሉ ምናችንን ያመከነበትን ጉዳይ ስመለከት አንድ ነገር አልኩኝ ሺ ቢታለብ ያው በገሌ ማንም ከየትም እየተነሳ የሚሰፍርበት የቀይ ባህር ዳርቻ ላይ የኢትዮጵያ ከ60 ኪሎ ሜትር ላይ ርቀት ላይ የምትገኝ ሀገር አትሰፍሪ ብሎ በዚህ መጠን መጮህ ትርጓሜው አልገባኝ በሰጥቶ መቀበል በንግድ ኢትዮጵያ ተጠቀም ሲባል በዚህ መጠን ላለማስጠቀም መጣር ትርጓሜው አልገባኝም ኢትዮጵያ አልተጠቀመች ማን ይጠቀም ባይዘዌ ምስራቅ አፍሪካ ላይ ከቻይና እስከ ራሽያ ከአሜሪካ እስከ ፈረንሳይ ሀገራኖቹ የመጡ የባህር ኃይላቸውን ያሰፍራሉ የጦር ሰፈራቸውን ይመሰርታሉ ጃፓን እንኳን ከሀገሯ ውጪ ብቸኛ የጦር ሰፈር ያላት እዚህ የባህር ዳርቻ ላይ ኢትዮጵያ ግን ጠረኗ አፍንጫዋ ስር እየተሰማት የቀይ ባህር ድምጹ ከጆሮዋ ሳይርቅ 60 ኪሎ ሜትር ርቀት ላይ የምትገኝ 100 ምናምን ሚሊዮን ህዝብ ያላት ሀገር ላንድ ሎክድ ሆና ቁጭ ብላለች ጥያቄ ማንሳቷም እንደ ወንጀል ታይቷል ኢትዮጵያ ወደብ እንዳይኖራት ካደረጉ ነገሮች አንዱና ዋነኛው ባይዘዌ አሁን ባለ ወደብ የሆኑ ሀገራት ልጆች ኢትዮጵያን እየመሩ የነበረበት ጊዜ መኖሩ ነው
you know what I mean? ልጆቻቸውን ተወካዮቻቸውን የሀገራችን መሪ አድርገው መነበራቸው ጠቅሟቸዋል። ከዛስ አሁን የኢትዮጵያ መተንፈሻ ላገኝ ብሎ የመጠየቅ ጥያቄ እነሱን መተንፈሻ አሳጥቷቸዋል። የኢትዮጵያ የባህር በር መጠየቅ ጉዳይ ታቡ ነበር፣ አይነሳም ነበር። እንደምታውቁት ይሄን ታቡ የሆነ የማይነሳ ጉዳይ አንስተን አያስፈልጋቸውም ከመባላት ሊስ ኑ ከኔ ተጠቀሙ የሚሉን ሀገሮች አፍርሰናል። ለምሳሌ ጅቡቲ ካሳውሳችሁ ከጥቂት ወራት በፊት ኑ የኔን ተጠቀሙ፣ ነገር ግን ለኮሜርሻል ብቻ ተጠቀሙ፣ የጦር ቤዝ አልሰጣችሁም። የሶማሊያው ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ጋር ህንድ ውቅያኖስ ጋር ታይቷል። አሁን ይሄ ሁሉ ጥረት ሲበዛ አንዳንድ ሰዎች ምን ይላሉ? አብይን ይመጡና ለምን አትተውም ይሉታል። ይሄን መተው ሀገር መተው ነው። ለምን አትተውም ሲሉ ጠቅላይ ሚኒስትሩ እንዲህ ብሎ ይመልስላቸዋል። እንዴት ብዬ እንዴት ልተዋት? እንደራሴ ነው የምወዳት። አሁን የኤርትራ ቤተ መንግስት ወደ ግብጽ ሄዷል። ሳውዲ እንደሰነበተ የምታውቁት ነው። ወደ ግብጽም ሄዶ የግብጽ ውጭ ጉዳይ ሚኒስትር ባወጣው መግለጫ ምን አሉን? በቀጠናው በቀይ ባህር ደህንነት ላይ ምናምን ተወያየናሉ። እነዚህ ሁለት ተሰብሳቢዎች ምን መሰላችሁ? እንደ ሁለቱ ለቀይ ባህር ደህንነት የሚያሰጋ ሀገር የለም። እንደ ሁለቱ እንቅስቃሴ አደጋ የደቀነ የለም። ኢትዮጵያ የምትባልን ግዙፍ ሀገር ለማንኮታኮት ቀይ ባህር ዳርቻ ላይ ከባድ የሆነ የደህንነት ስጋት የደቀኑ ሰዎች ናቸው። ይሄ የያዙት የፖለቲካ ጨዋታ የማያዋጣ ነው። በተለይ ውጥረት አንግሰው ብጥብጥ አንግሰው ኢትዮጵያን የውስጥ ፖለቲካ አተረማምሰው ለማለፍ ያደረጉት ጥረት አልተሳካም። ግብጽ በሁለቱም ሜዳ ተሸንፋለች። የህዳሴ ግድብ በ12 ወራት ውስጥ ከ12 ወራት ባነሰ ጊዜ ውስጥ ስራ ይጀምራል። ከ6 ወራት በኋላም እንደሚመረቅ ጠቅላይ ሚኒስትር አብይ አህመድ በፓርላማ ነግረውናል። ሽንፈታቸውን አረጋግጠውላቸዋል። አሁን ያለሞት ባይ ተጋዳይነት የውር ድንበር ጉዟቸውን ካገኙት ጋር እየተጋቡ አሊያንስ እየፈጠሩ ኢትዮጵያን ለማተራመስ ይሰራሉ። እስካሁን ስላልተጣመሩብን አይደለም የቀጠልነው፣ ስላልቻሉ ነው። አሁንም ተጣመርን ቢሉም እንቀጥላለን። ከመቀጠል ውጪ አማራጭ የለውም። አንዳንድ በእነኚህ ሀገራት ፖለቲካ ውስጥ ገብታችሁ ተገርዳችሁ ሀገር የምታተራምሱ ሰዎች ግን ልክ እንዳንዳርጋቸው ጽጌ፣ እንደነ መሳይ መኮንን፣ እንደነ ፋሲል የኔ ዓለም ያላችሁ ስታድጉ ይቆጫችኋል። አሁን ምንም ላይ መስላችሁ ይችላል። ስታድጉ ነው የሚቆጫችሁ። ስታድጉ ሊሰማችሁ ይችላል። የሁለቱ ሀገራት ጋብቻ ያልተቀደሰ ጋብቻ መሆኑን በደንብ የምናውቀው ጉዳይ ነው። እንዳልኳችሁ የቀይ ባህር ከፍተኛ የደህንነት ስጋቶች እነዚህ ሰዎች ናቸው። ኢትዮጵያን ከቀይ ባህር ላይ ገፍተህ ቀይ ባህር ላይ ደህንነት አረጋግጣለሁ የሚባል ነገር የለም። ጊዜ ፈጃል እንጂ ካሁኑ የባሰ ከፍተኛ የሆነ ቀውስ ነው የምትደግሰው። ከየትም ብትተረማመስ፣ ከየትም ብትሄድ፣ ከየትም ደጅ ብትረግጥ አታመጣው። ጠቅላይ ሚኒስትር አብይ አህመድን በቀይ ባህር ደህንነት በቀጠናው ደህንነት ጉዳይ ልትከሳቸው አትችልም። ከሶማሊያ እስከ ሱዳን፣ ከሱዳን እስከ ደቡብ ሱዳን ይሄንን ጉዳይ ያነሱ ሰው ናቸው። ሰላም ለማምጣት የኤርትራን ጉዳይ ለመፍታት በጣም ብዙ የጣሩ ሰው ናቸው። የቀጠናው ፖለቲካ ትርምስምሱ ወጥቷል። እንደምታውቁት አሁን ይሄ ለነኚህ ሰዎች ለኤርትራው መንግስት በተለይ ብዙም ያልተመቹ ጉዳዮች የሚፈጠሩበት አቅጣጫዎች ሊፈጠሩ ይችላሉ። ነገር ግን በሱዳን በኩል አሁን የቡርሃን ኃይል ወደ ቤተ መንግስት ገብቷል። የሐሜቲ ኃይል ደግሞ ተገፍቷል። አንዳንድ ጀነራሎችም ጭምር ወደ ሌሎች ሀገሮች እየሄዱ እንደሆነ አንዳንድ መረጃዎች ይጠቁማሉ። ከዛስ አንድ ሰው ወደ ኢትዮጵያ ሊመጡ ነው። የኤርትራው ውጭ ጉዳይ ሚኒስትር ኡስማን ሳሌህ ግብጽ መገኘትን በጣም እንደ ጀግንነት አድርገው የሚዘግቡልህ ሰዎች የሳውዲ ሰዎች 4 ኪሎ መመላሳቸውን ሊነግሩ አይፈልጉም። ከዛስ እስራኤል የኢትዮጵያ የባህር በር ጥያቄን ትክክል መሆኑን እውቅና መስጠቷ ሊነግሩ አይፈልጉም። ይባስ ብሎ የእስራኤል ውጭ ጉዳይ ሚኒስትር ወደ አዲስ አበባ ሊመጡ መሆናቸውን ሊነግሩ አይፈልጉም። አይመችም ለነሱም ዋርት። እነኛ አስተላለፎችን ስናያቸው ጨዋታው የለየ ይመስላል። የእስራኤል ውጭ ጉዳይ ሚኒስትሩ አዲስ አበባ መምጣት ከአሜሪካ ጋር ለሚኖረን የውጭ ጉዳይ አሰራር ምን ያህል ምቹ ሁኔታ እንደሚፈጥር
እስራኤል ከኢትዮጵያ ጋር መቆሟ ከአሜሪካ የሚኖራትን አቋም ለመወሰን የሚኖረውን ረጅም ርቀት ማሰብ ያስፈልጋል። ከዛስ የሲሲ መንግስት ከትራምፕ መንግስት ጋር እየገባበት ያለው መጎራበጥ በተለይ ደግሞ ከጋዛ ጋር በተያያዘ እየገባበት ያለውን ውጥቅጥ ደምሮ ማሰብ ያስፈልጋል። ስለዚህ እንደምታስቡት ኢትዮጵያ የከሰረ ዲፕሎማሲ መንገድ የላትም። ውጥንቅጥ ያለ ዲፕሎማሲ መንገድ የላትም። የአብይ አህመድ መንግስት እጅግ ለስለስ ያለ ሰላምን ያስመረጠ ጉዳዮችን ይዞ እየቀጠለ ነው። የተለያዩ የአፍሪካ ሚዲያዎችም ከሰሞኑ አሁን የሀገሪቱ መገናኛ ብዙሃን አይነግሩንም። የተለያዩ የአፍሪካ ሚዲያዎችም የጠቅላይ ሚኒስትሩን የፓርላማ ንግግር ዋቢ አድርገው ሰላምን መሰረት ያደረገ ሰጥቶ መቀበል ያለመ ባህር በር እፈልጋለሁ እያሉ ነው ጠቅላይ ሚኒስትሩ ብሎ እየዘገቡ ነው። የውጭ ሚዲያዎች የጠቅላይ ሚኒስትሩን ንግግር በምን አንድምታ ዘገቡት የሚለውን የሀገሪቱ ሚዲያዎች ለማብራራት ጊዜ ያላቸው አይመስለኝም። ቢዚ ናቸው። አይዶል እየቀረጹ ነው፣ ኢንተርቴይንመንት እየቀረጹ ነው። በጣም ቢዚ ናቸው። በሞትኩት ነው ያፈር በበላው ወሽን ነው እሱ ስራ እንዴት በስቷል። አይዶል እየቀረጻችሁ ነው፣ ፋና ቀለማት እየቀረጻችሁ ነው፣ እንትን እየቀረጻችሁ ነው አይደለ? ኢንተርቴይንመንት ቢዚ አድርጓችኋል። እሺ እንዴት አንገብጋቢ ጉድ ጨንቆን ነበር። ዘፋኛ ጥቼ ጨንቅ ብሎኝ ነበር። አይሰራ አይደለም እኮ ግን ይሰራ። አንዱ የሚዲያ ክፍል ነው። እኔ በዛ መጠን አልደነቁርም። ስራ ያለበት ግን ምንድነው አይ ዶንት ኖ። እኔ በቃ ትዋጡልኝም ለምን እንደሆነ አላውቅም። ጥም አትቆርጡም። ጥም የመቆርጥ ችግር አለባችሁ። በዚህ መጠን ሚዲያዎች ሲዘምቱ እናንተ ምን ያህል በጠንካራ ጉዳዮች ላይ እየሰራችሁ ነው? ስቴት ሚዲያዎች ጉዳዩ እንዴት ይዘውታል? ስቴት ሚዲያዎች በአንድ ሰዓት ፕሮግራም ይዘት ብቻ ነው ወይ እንዲህ አይነት ቀጠናዊ ጉዳዮችን የሚተነትኑት? ምን አይነት አንድምታ ይኖረዋል? ደፈር ብላችሁ መናገር የምትፈልጉት ምንድን ነው? እንደምታውቁት ሀገሪቱ ላይ ኮሚኒኬሽን የሚሰራው ጠቅላይ ሚኒስትሩ ፓርላማ ሲመጡ ነው። አሁን ጠቅላይ ሚኒስትሩ ባለፈው ፓርላማ መጥተው በጣም ብዙ የኮሚኒኬሽን ጉዳይ ስራ ሰርተው ነው የሄዱት። በጣም ያሳዝኑኛል። ባይዘው ጠቅላይ ሚኒስትር ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትርና የመንግስት ኮሚኒኬሽንም ናቸው። ምን ያርጉ? ማጣት ክፉ ነው። ምን ያርጉ ታዲያ? ሰውየው እንደሆነ እንደዚህ በምልክት ቋንቋ ሊያስረዳን ነው መሰለኝ ይፈልገው አላቅም። ሲያወራ ነገር ያብካካል። ማውራት ያለበት እንደማያወራ ቢቸግር የሰው ቢቸግር እንደሚሻል ራሱ አላቅም። አሁን ውጥረቱ የነገሰባቸው ይመስላል። አሁን እብዱ የኢሳያስ አፈወርቂ መንግስት እንደለመደው በጦርነት ትብታብ አድርጎ ምናምን ለቂት ፈጥሮ ጉዳዩን ለማድበስበስ ለመሞከር ይሞክር ይሆናል። ግን በዛም ይሳካለት አይመስለኝም። ምክንያቱም ኢትዮጵያ እዛ አይነቱ ጥንቅጥ ውስጥ የምትገባ አይመስለኝም። አንዳንድ ሰዎች ወረራ ምናምን የሚል ጩኸት ውስጥ ይገባሉ። በዲፕሎማሲ ነገሩ የሚሳካበትን መንገድ ማስመር በጣም ወሳኝ ነው። አስቀድመው የሚሰሩ ጉዳዮችን ማስመር በጣም ወሳኝ ነው እና ቀጠናውን ለመረመረና እያያዛቸውን ላየ የ4 ኪሎ መንግስት እየተከተለ ያለው የዲፕሎማሲ መንገድና እየተከተለ ያለው መንገድ በጣም አዋጭ ነው። አሁን የኤርትራ መንግስት ፋኖን ጋልቤ ሻቢያን ጋልቤ ፋኖን በመግቢያ ያስመርቼ ምናምን ምግበይ አይደለም ጦር ብላይንድ ሰው አይመራም። አሁን ባልነው አቋም ሂሳብና ወራረዳለን ያሉ ሰዎች ጦር እንመራለን ብለው ያመራህን ህዝብ በጦርነት ፊዳ ማድረግ እንደዛ አድርጎ ሂሳባችንን የሚያወዳድሩ ከሆነ አላውቅም። ዘመነ ካሴው በአማራ ክልል የፋኖ የህወሓት ባለሙሉ ስልጣን አምባሳደር እንደሆነ ባለፈው ነግሬያችኋለሁ። በሱ እያስመሩ ወጣት ማስገደልና ህዝብ ማፈናቀል ከሆነ እንትን ማለት የፈለጉት አላውቅም። እና ቀጠናዊ መንገዶችን ቀጠናዊ አያዞችን ላይ በጣም እንትን ይላል። እዚች ጋር የኢትዮጵያን አሰላለፍና ኢትዮጵያን አያያዝ ስናይ ቢን ዛይድ የሚባለው የጠቅላይ ሚኒስትር አብይ አህመድን ወዳጅን ማንሳት በጣም ወሳኝ ነው። አንዳንዶች ጠቅላይ ሚኒስትሩ ወደ ዱባይ ሲያቀኑ ሲመላለሱ ምናምን ቱርክም ኳታርም ሲስቁ አሜሪካም ራሲያም ሲመላለሱ ራማፎሳ ጋር አፍሪካ ህብረትም ቁጭ ብለው ሲነጋገሩ እናንተ ስትሳለቁ ነበር። አሁን እንደ አይነት የውጥረት ጊዜ ሲደርስ አሁን እንደ አይነት አሰላለፎች ሲመጡ ለምን የጠቅላይ ሚኒስትሩ ወደ ዱባይ መመላለስ ለምን የቢን ዛይድን በልብ ወዳጅነት አቅርበው ከኢትዮጵያ ጋር በአጋርነት ማሰለፍ ጠቀሜታ እንደሚኖረው የሚገባችሁ ይመስለኛል። እናንተ በሙስሊም ጥላቻ ሰክራችሁ ህዳሴ ግድብ ይባል ጉዳይ ይዛችሁ አረብ ሊግ ከሚባል አካል ጋር የተጋገራችሁ በዛ አይነት መጠን ተገፋፍቶ መኖር የሚያስቀጥል አልነበረም። ጠቅላይ ሚኒስትሩ የያዙት የብልህነት መንገድ ግን ነገሩን የበለጠ ሲያቃናላቸውና የበለጠ አሪፍ ሲያደርግላቸው የተመለከትን ነው። እያንዳንዶቹ አሰላለፎችም እየለዩ ነው። በቅርብም የበለጠ ለይተው የምንመለከታቸው መሆኑን የሚያሳዩ ምልክቶች አሉ። እነዚህን ጉዳዮች በደንብ በስፋት አድርገን እናነሳለን። ኢትዮጵያ ግን የጊዜ ጉዳይ ይሆናል እንጂ የቀይ ባህርን ሽታ ያሸተተች ብቻ የምትቀርበት ማንም እየመጣ የቀይ ባህርን አደስ ሲጣጠን የቀይ ባህርን ማዕድ ሲቋደስ ቆማ እያጨበጨበች የምትመለከትበት ጊዜ ግን የሚያበቃ ይመስላል። ደግሞ ማብቃትም ይኖርበታል። በአንድም በሌላ ተባብረን ብናድግ የተሻለ ነው።
ተባብረን ብንለማ የተሻለ ነው። የተባበረች አፍሪካን ማየት በጣም ለሁላችንም የሚሻል ይመስለኛልና ከዛ አንጻር ጉዳዩን ማየት መመርመር ያስፈልጋል ነው የምላችሁ። እናንተ አሁን ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የደወል ምልክቷንም ተጫናት። ከ10 ቀናት ባነሰ ጊዜ ውስጥ በቲክቶክ 13000 ተከታዮችን አፍርተናል። ለሱ እጅግ አድርገን እናመሰግናለን። በዩቲዩብ ወደ 8000 እየተጠጋን ነው። እናሸንፋለን ወይ ደግሞ እናሸንፋለን። 10000 ሰብስክራይበር በቅርቡ እንደምንገባ ተስፋ እናደርጋለን። ጉዟችን ይቀጥላል። የምናስበውን ግዙፍ ሚዲያ እናቋቁማለን። በዜሮ በጀት ጀምረናል። በምንም እንቀጥላለን። እናንተን ይዘን ከማሸነፍ ወደ ኋላ የሚያደርገን ኃይል የለም ነው የምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጉ። የደወል ምልክቷንም ተጫኗት። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው